ሰሞኑን የሆነ ቪዲዮ ሰርተክብኝና በጣም ነው ቅር ያለኝ። በእውነት በጣም ነው የተተቸውት። በጣም ብዙ ነገር ነው እየደረሰብኝና እኔ ከእንደዛ አይነት ነገር ውስጥ የለውም። እናንተ ከምታወሩትም ከምንም የለውም። የራሴን ችግር ነው ኦልሬዲ ሚዲያ ላይ ይዤ የወጣሁት ልጆች ስለተቸገሩብኝ እና አንተ ደግሞ ቪዲዮ ሲሰራ ሰው ወደ ሌላ ነገር ነው የወሰደውና እንዴት አስታውሳለሽ? ምን ሚል እይታ ቲቪ ላይ ቀርቤ 80 ያስገርፋል የሚለው እሱም ቪዲዮ ሲሰራ ወላሂ ወደ ውጭ ወጥቼ ሱቅ ራሱ ተንቀሳቅሼ ስገባ እየተሰደብኩ ነው፣ እየተመተውኝ ነው። እና ይሄ ነገር እንዴት ነው? ግራ ገባኝ እኮ እኔ እናንተ አውርተን ቪዲዮ ስራልኝ ብያለሁ አላልኩም ማለት ለኔ እንደገና ለራሴ እኔ ብዙ ችግር ያለብኝ ሴት ነኝ። ልጆችን ብቻዬን እያሳደግኩ ነው። በጣም ብዙ ፈተና ነው ያለብኝና ይሄ ነገር ሲጨመር ደግሞ በጣም ብዙ ነው የተጎዳሁት። ከባድ ጊዜ እያሳለፍኩ ነውና እንዴት በጣም ይቅርታ። ቪዲዮን ላለመስራት በጣም እንትን ብዬ ነበረ። በመጀመሪያ አይቼው ላለመስራት በጣም እንትን ብዬ ነበረ። በመጀመሪያ ገና እንደመጣ እንትን ብዬው አይቼው አልሰራም ብዬ ነበረ። ከዛ የሰራሁት መች መሰለሽ? ሼኩ ፈተዋ ተጠየቁ። ባሌ ዘሙቶ ያስኩት ሲዘሙት ብላ አለች። ሜቢ ቪዲዮ መክፈት ትችላለህ ብሩክ? አስደምጣቸው ሼኩ ሲሉ ከዛ ሰዎች ግራ ሲጋብ አስቀድሞ ያንቺን አይቼው አዝኛለሁ። በጣም ይቅርታ ሶሪ። አሁንም ቪዲዮውን ማጠፋዋለሁ ለአንቺ ስል በጣም ይቅርታ። አወራሻለሁ ሜቢ ይቅርታ። ከዚህ በላይ ማድረግም ካለብኝ ማድረግ ያለብኝ እንትን እላለሁ። በጣም ይቅርታ። ግን ምንድነው አስተምሮቱ አንቺን ያስገርፍሻል። ሼክ የሚያርሙኛል እዚህ አሉ። አንድ ሰው ባልና ሚስት መርፌና ክር ሲሆኑ እስካላየ ድረስ ዘሙተዋል ማለት አይችልም። ዘሙተዋል ማለት አይችልም ካለ 80 ይገረፋል። አልጋ ውስጥ ገብተው ቢያይ፣ እንቅስቃሴ እያደረጉ ቢያይ፣ ራቁታቸው ሆነው ቢያይ፣ 4 እስካልሆኑ ድረስ 4ቱ መርፌና ክር ሆነው እስካላዩ ድረስ አይቻልም። እንደዛ መመስከር ማለት ነው። አንቺ አሁን የአንቺ አንደኛ ተቀባይነት የለውም። ሴት እንደሆንሽ ወንዶች ነው የሚፈለጉት። 4 በዝሙት ላይ 4 ወንዶች ናቸው የሚጠየቀው። ማን ነው? ወንዱ ነው የሚጠየቀው። የወንዱ ተቀባይ ነው። 4 ምስክር ማምጣት ስላለበት ማለት ነው። አንደኛ ሰራተኛ ነው። ሰራተኛን ደግሞ እንደ ባሪያ ተቆጠረች ይቻላል። ባልየው መገናኘት ይችላል። ሱራ 7:30 ላይ ስለሚፈቀድ ማለት ነው። ባሪያዎችን በእጆቻችሁ ያለያዛችኋቸው ከሚስቶቻችሁ በተጨማሪ 2 ይሁን 1000 ይሁን ቢሊየንም ባሪያን መገናኘት ይፈቀድለታል። ቁርአኑም ይፈቅደዋል፣ አዲሱም ይፈቅደዋል። ይሄ ኢጅማ ሳሂህ ነው፣ የተፈቀደ ነው። አንድ እሱንም እያወቁ ትቼው ነበረ። ግን ሼኩ ሲናገሩ ፈትዋ ሲሰጡ አላስቻለኝም። ለአንቺ በዛው ደርግም አስተምሮቱ እንደዛ እንደሆነ ያንን አነሳሁት። በጣም ይቅርታ። በጣም ለሆነው ለተፈጠረው አንተ እኮ በማስረጃ ነው ይሄን ነገር ያደረከው። ግን እኔ ለራሴ ብዙ ችግር ነው ያለብኝ። እዚህ ጋር ደግሞ ይሄ ነገር ሲጨመርበት አልቻልኩም። ወላሂ ለምን በቃ በሌላ ነገራችን ላይ ረጃት እኔ እፎይ አጠገቤ ስላለ ሳይሆን ብሎኝ ነበረ። ጌታ በሚያውቀው እግዚአብሔር ነው የልብን የሚያውቀው። እና ልክ ቪዲዮ ብሮድካስት ላይ እንደተለቀቀ መጀመሪያ አይታየው አሳዘነችኝ። አልሰራባትም አለኝ ቃል በቃል ጌታ ምስክሬ። እግዚአብሔር እንደዛ ነበር። ብሰራባት ሌላ ህመም ይሆናል ብዬ አልሰራም ብዬ ብዙ ጊዜ ፖድካስት ላይ የሚመጡትን ሳያውቁ ባሌ ደረበብኝ፣ ሌላ ገባ፣ 2 አገባ ሳይነግረኝ እንዲህ ብለው ይመጣሉ። እንዳስተምሮቱ እስከ 4 ድረስ ሚስትየውን ማስፈቀድ አይጠበቅበትም። አግብቶ መውለድ መፍቱ ነው። ፈተዎቻቸውንም ማስደመጥ እንችላለን። ተጠይቀው ማን ስለሆነች ነው እሷ የምትጠይቀው? ምግቧን ይቻላት ቤት ትቀመጥ እንጂ ማን ስለሆነ መጠየቅ መፍት የላትም ነው የሚሉት። አስተምሮቱ ላይም ስላለ 4 ተፈቅዶለታል። የሚጠበቅበት ባል ምንድን ነው? ምግብ መቻል፣ ልብሷን መቻል እና ቤት መቻል ነው። የምንኖርበትም ማለት ነው። ይሄ ነው የሚጠበቅበት ግዴታው። በጣም እዚህ ውስጥ ዲቴል መግባት አልፈልግም። አክቹዋሊ አስተምሮቱ እኛ በሌላ ጉዳይ ስለምንወያይበት፣ አንቺ ግን ችግሩ ስላለሽ በጣም ነው ሶሪ።
ክርስቲያኖች ከጎኗ አቁሙ፣ ሙስሊሞችም ከጎኗ ብቆሙ ደስ ይለኛል። ምክንያቱም ልጆች አሏት። ሪፖርት እየተደረገብኝ ሊዘጋ ነው እና እኔ ደግሞ ያንን ሚዲያ ላይ ይዤ የወጣሁት ፈልጌ አይደለም። ገባክ? ቸግሮኝ ነው። ከልጆች ጋር ባዶ ቤት ውስጥ ተጥዬ ነው ያንን ያደረኩት። እንደገና ደግሞ ሌላ ፖለቲካ መጣብኝ። ይቅርታ ላይ ጆሮ ድግፍ እንደሚባለው ማለት ነው። ገባክ? በጣም ሶሪ አወራሻለሁኝ። በውስጥም ክርስቲያኖች የምታውቋት በተለይም አቅራቢያ ያላችሁ ለእሷ ሳይሆን ልጆቿ የሚያስፈልጋቸው ነገር ይኖራል። በሞራልም ሰፖርት አድርጓት፣ ከጎኗ ሁኑ። ሙስሊሞችም ይሄ ሃይማኖት ብቻ ሳይሆን ማንኛችንም የመከዳት ስሜት ከባድ ነው። በተለይም በአይናችን የምናየው የመከዳት ስሜት ደግሞ ከባድ ስለሆነ ሙስሊሞችም ከጎኑ እንድትሆኑ በሰብአዊነት ማለት ነው ጥሪ ያቀርባለኝ። በተለይም ክርስቲያኖች ግን ግዴታችሁ ነው፣ ግዴታ አለባችሁ ክርስቲያኖች። አወራሻለሁ፣ ቪዲዮንም አነሳዋለሁኝ። እኔ በጣም ከሰራሁት ቪዲዮ በህይወቴ እንድትጸጸት ሆኜበታለሁ ማለት ነው። በጣም ይቅርታ ላልሰራ ከራሴ ጋር በጣም ታግዬ ነበረ። መጨረሻ የሼኩ እንትን ሲመጣ ነው እያወቁት አልሰራበት። ካየሽ ቶሎ አልሰራውም። ሪከርድ እንትኑ ከለቆ ትናንት ወዲያ ምናምን የሰራሁት ከጊዜ በኋላ ነው የሰራሁት እንጂ አልሰራም ነበረ። እኔ ወዲያው ነበረ ፖድካስት ከሰማሁኝ የሆነ ነገር ከሰማ ወዲያው ምን ላይ ሰጥ ነበረ። ላለመስራት በጣም እንትን ብዬ ነበረ። ደግሞ በዚህ አጋጣሚ እንግዲህ አንተ ጋር ከገባሁ አይቀር አካውንቱ ያስፈልገኛል። ሪፖርት እየተደረገብኝ ነው። እኔ እንደ አመፀኛ ነው እየታየ ያለሁት እና የቻላችሁትን ኮፒ ሊንክ አድርጉልኝ እንዳይዘጋ። በቃ ያ ኮፒ ሊንክ አድርጉላት። አትሊስት ምን አሁን ከልጆችሽ ጋር ለብቻ ነው ያለሽው? ብቻዬን ነኝ ያለሁት። ማንም የለም አጠገቤ። አራስ ነኝ። 2 ወሬ ነው እንደተናገርኩ። በህይወቴ በጣም ከተጸጸትኩበት ቪዲዮ ነው ማለት ነው። እየፈራሁትም ደግሞ ማለት ነው። አይ ቲንክ ቢያንስ የ2 ወር ደሞዟን ቻሏት። የቤት ኪራይ ስንት ነው የምትከፊው ኪራይ? 10,000 ብር። 10,000 ብር። እኔ 2 ወሩን ችልሻለሁኝ። የ2 ወር ሌላ የሚችላት ካለ አንድ ቁጥር ጽፎልን እኔ 2 ወር ችልሻለሁ። የ4 ወር ችለንሻል። ቢኒ 2 ወር ይችልሻል። ሌላ አንድ ሰው የ2 ወር የሚችል ማስገባት የሚችላለ? ለው አካውንት ያላችሁን አናስገባችሁም። ቁጥር አትጻፉ። ትልልቅ አካውንት ያላችሁ አቢሲኒያ አለኝ እሱ ጋር ያ አካውንቷ እንትኗ ላይ አለ። ለልጆቿ የማማ መግዛት የምትችሉ ግን አካውንቷ ላይ እግዚአብሔር በሚያየው ብላችሁ ላት አቢሲኒያ አለ። ንገሪያቸው ቁጥሩ ቴሌ ብርና አቢሲኒያ ፕሮፋይል ላይ አለ። አቢሲኒያ 17 32 40 64 3 21 አቤት ሰላም ነው ወይ? እፎይ እንዴት ናችሁ? እንዴት ነህ? ሰላም ነህ? ዛሬ ካንተ ስለገባው በእውነት ገነት እንደገባው ነው ቆጥረው። እግዚአብሔር ይስጥልኝ። ለምስራቸው ሁሌም ገናሽኝ ከተከታተላለሁ። እግዚአብሔር ይስጥልኝ። በዚህ ዘመን ቁመ መገኘትህ ለቤተ ክርስቲያን እንደ ወጣትነት ማገልገልህ እግዚአብሔር በእውነት የአባቶች አምላክ ከጎን ሁሌም አይለይ ብዬ አስባለሁ። እኔ 2 ወር አግዛታለሁ። በሚያስፈልገው ጊዜም ትደውልልኝ፣ ቁጥሬን ታዝና አካውንቷን ስጠኝ። እሺ፣ በጣም እናመሰግናለን ወንድማችን። ስክሪንሻት ለእኔም ላኩልኝ፣ ለእሷም ላኩላት ልካችሁ። እሺ፣ አመሰግናለሁ። መልሽልኝና በዛ አስቀምጭልኝ አካውንትሽን። እሺ፣ ፎሎ አርጓትና የማድረግ የምችሉ እንበሏት። ቃል ካለ ለምን ቁጥር አታስገባልኝም? ቁጥር የሚጽፉትን የ1 ወር ወይንም ደግሞ የ2 ወር የሚችል ቢያንስ የዓመቷን እንዝጋ። ቃል ለምን አትስብልኝም? እኔ እኮ በጣም እየፈጠነብኝ። በዛኛው አካውንት ልምጣ። በዚህኛውን ቢብሎኝ ነው። በዛኛው አካውንት ልምጣ። በዚህኛው የለም መሰለኝ። እሺ 21 ፎሎ አድርጋታል። ተኝ ለእኔ ላስገባል። እስኪ ወይም ትጻፍልኝ፣ ቦክስ ታርግልኝ። ነጃት
እንትን አርጊው ፎሎ አርጊው ምንድነው አርጊው 21 ቃል በቃል ትስጠኝ ቁጥሩን ነው ለላዋላ ላዋላ አስገብተህ ለኔ ቴክስት ትልክልኛለህ ለአንተ እሺ ስክሪንሻቱን ትልክልኛለህ አካውንቱ አለ ፕሮፋይሉ ላይ ያለ እሺ በቃ እሺ በጣም አመሰግናለሁ ከሰሩ ኦኬ ሀብ ነው የሚለው ቻቹ ያው ሁሉንም ማስገባት ስለማንችል አካውንቷ ባዮ ላይ ስላለ የንግድ ባንኳና አይሚን የአቢሲኒያና ቴሌብሯ ስላለ በዛ በክፍንት ማለት ትችላላችሁ። የራሳችሁን ያው እንግዲህ እግዚአብሔር በሚያውቀው ብላችሁ የምትችሉትን ያቅማችሁን አስገቡላት። ለልጆቹ ለህፃናቶቹ የማማ መግዣ ያላችሁን ማማ መግዣ እፎይ ሰላም ክርስቶስ ይብዛላችሁ። ሁላችሁን ሰላም ብያለሁ። እግዚአብሔር ይመስገን። እንኳን ደህና መጡ። እንኳን ደህና ቆያችሁ። እሺ እህቴ እንትንሽን ፎሎ መልሽልኝና የባንክ ቁጥርሽን በውስጥ ላኪልኝና እኔ $500 ልክልሻለሁ። በጣም ቴንኪው መልሽልኝ አሁንና ስልኩን በውስጥ እንትን ማለት አካውንቱን በውስጥ ላኪልኝ። ቴንኪው ፎሎ አድርጋ አካውንቷ ፕሮፋይሏ ላይ አለ። ቴክስት ላክልኝ፣ ለኔ ስክሪንሻት ላክልኝ። ያዟቸው እዚህ ገብተው እንትን የሚሉትን እንትን ልናመሰግን ስለምንችል ማለት ነው። መልሰ እንደምን አላችሁ? ፎይ ሰላም ነው? ቆይ አንዴ ፋይዳ እናመሰግናለን። በወጣ ይተካ እናመሰግናለን። ይሄ ለማለት ነው። ወጣሽ ለውልኔ ኦኬ። እሺ ከሰሩ ፎሎ አድርጓት፣ ኮፒ ሊንክም አድርጉላት። ፊደል ቶ